ገባ ያልከው ቪዲዮ ያንተ እኔ ጋር ነሽ እንዴ ብሏላ? እኔ ጋር ነሽ እንዴ ማንኛው አልገባም ብሏላ? እኔ ጋር ነሽ እንዴ? ፈጣሪ ለህዝቡ ምን ብሎ ልኮት ነው እንደዚህ ያለቀሰው እያለን ነበረ። እውነቴን ነው። ዛሬ ህዝቡ እኮ ነው የሚያለቅሰው፣ እኔ አይደለሁም። አሁን በየተራ ህዝቡ እያለቀሰ ነው። ያልቅሽ ነግሬያችሁ ነበር። ምን አለ መሰለህ ማነው በዛ ሰዓት ልጅ ነበር አለ በላይ ትልቅ ነበር አለች። ትልቅ ነበር አሁን ማን ያምናል? በዛ ሰዓት ትልቅ ሰው ፀጉሩን አስተክሎ አለ። ምንድን ነው ያለው? ልጅ ሆንኩት እኔ አሁን ፀጉሩን አስተክሎ ልጅ ሆናል። ልጅ ሆነን እኮ አመለጠን። ሆዴ ታላቄ ነው የሚመስለው አሁን። ማኛው ግን የምር የዛ ዘመን እኔ እንዴት በእውነት ሳየው ያን ቪዲዮ እንዴት እንደምዝናና በጣም ታዝናና ሰው እኮ ነው። ባሽ እኔ ደግሞ በጣም ያግዜማ ነው። ስማ እናንተ ምን መሰላችሁ? አልጋ ስለሆናችሁ ነበር የምታዩን ፈርታችሁ። ምን አስበህ ነው ግን ይሆን? ስማ እኔ በጣም ወደው ደግሞ ማለት ነው በጣም ወደው አንድ ቪዲዮ አለ። አይኖች ማናቸው ነው ግን ራቢዬ ሳየው አሚለው ምንድን የሆነ ዘፈን አለ። አይኖቼ ሁሉ አይኔ ራቢዬ ሳየው እንደነና ግራ ገባኝ። እንደማኛው ሚዲያ የተጠቀመበት ሰው የለም። እግዚአብሔር ማኛው እችኛዋ ቪዲዮ እንዲያዝ ኧረ ተው ስሙ እሱማ የተላኩ ነኝ ያልኩት ደረሰ። በሆነ ቪዲዮ ደግሞ አሰላሙ አለይኩም ወአለይኩም አሰላም ይላል። ግን የሚገርም ቁም ነገር የዛኔ ምን እንደሆነ ታውቃለህ? ልዘግባችሁ። የዛኔ እንትን ላይ 28 ሰዎች አልታረዱ አው ተቃጥያለሁ ምለው ጠፍቶኛል። እና አምኖ በቃ እብድ ያደረገኝ እግዚአብሔር በሚያውቀው ማለት እና በቃ በዛ ነው በቃ መንፈስ የተረብሾ ገብቼልሽ። አሁን መንፈስ ሲረበሽ አልሰምጥም። የዛኔ ማንም የለም። እኔ ነኝ ቲክታክ አሜን ፌስቡክ ላይ አለ እያለቀስኩ አልኩኝ። አሁን አስበው ለዚህ ባሁን ሳለቅስ አሁን ሳለቅስ አሰብኩት። እንደዚህ እያልክሳ ባሻ ማኛው ኢንሻአላህ የሚቀጥለው አመት መካና መዲና ድሮስ መካ አክሰንት ወአለይኩም አሰላም በማሻአላህ ማሙዳት ይዘው የትኛው የፊልም አክተር ነው እንዳንተ የሰራው? አይገኝም። ባሻ አቀባበል በማሻአላህ ይዘው ስነ ስርዓት ማሎ እንትን ያርቃት ያቺ ቃል በጣም ደግሞ ያን ኬፕ አውጥቼ አልዋሽ ያ ወደ ኬፕ አውጥቼ ቂቤ ረጋሪ መስኩት ሰልኩኝ ክቧን አርቄ አይታችሁታል። ያበደ ኃይለኛ ኮፍያ ምናምን አርጌ ምናምን ነው መሰምጠውና ሱፍ አርጌ ምናምን ያቺ ቂቤ ነጋሪ የምታስመስለው ዱቅ አርጌ ምናምን ምንድነው እኔ የምላት ሰላምታ ነበረች። አላረፉ አረባን ካስተካክሎ ይሉኛል ከስር እዚህ ነው የምትለው። አሰላሙ አለይኩም ወአለይኩም አሰላም ራባካቱ የባኞች ሱፎች ግን የት ነው የሚሰፉት? አሁን ራሱ አንደኛውን ሱፍ ጴንጤ ሲሆን ሲጠመቅ ላይ ለብሰት እኔ ደግሞ ለመጀመሪያ ጊዜ ቁጭ ብሎ ሻላ የተቀበለ እኔ ብቻ ነኝ። አፋ የመጀመሪያ ዱቅ ያሻዱ ስለነበርኩት እኔ ብቻ ነኝ። ብቻ ደስ ይላል። ሙድ ነበር። ወደፊት እኮ ቁጭ ብለን ሌሎችም ልጆች ማለት ነው ቁጭ ብለው
ይሄን ያንተን ታሪክ እያዩ የምንዘክር ሰው ነው። ታሪካዊ ነገሮች እኮ ተዘከራለህ እንዴ? ተዘክራታለህ። ቀላል ኢትዮጵያ ላይማ ሐውልት ያስፈልገኛል። ቀላል ያስፈልገዋል። እኔ ግን አምናለሁ ኤርትራ ላይ ራሱ ሐውልት ሊሰራልኝ ነው። ትቀልዳለህ። ስማ ከእንትና ጋር አጣልተኸኝ መታ እዚህ እኮ እኔ ምን አድርጌ ነው የሰደብከኝ አለችኝ። ማንቁርትዬ እንዴ እኔ አሁንማ አሪፍ ቺክ ትሆናለች። ለአንተ ትደበድብላለች። እንደኔ አይነት ወፍራም ቺክ ትበሳለች። ከዚህ በላይ ምን ትፈልጋለህ? የወለዱት ለሆዴ ነው የሚሆኑት። እሺ ያዘ ሆዴማ በቃኝ አለ እኮ። ወላድማ ከሀገር ሲወጣ ነው። ሀገር ውስጥ ወላድ አይፈልግም። ከሀገር ሲወጣ ወላድ ነው። ከሀገር ውስጥ ዳቦ ነው። እንደዛ 0-0 ሀገር አይደል? ባሻ የትልቅ ሰው ልጅ ነው እያሉ እዚህ ጋር ኮሜንት እየጻፉ ነው። እና ዮኒ ማኛ ያው የ15 ዓመት ቆይታሽ እኔ እኮ ብዙ ጥያቄ እኮ ነው። ማን ሶሻል ሚዲያ ላይ ተዝናናበት? እንደኔ ትቀልዳለህ። እየመጣ የሚጠፋ ኧረ በእናትህ ስማ እንጂ ሀጂነት ሄደብህ እኮ ጀለስ ላይ እንዴ ሀጂ ደግሞ አላስተረፈም። ሆዴን ራሱ አልቀረውም እኮ ሲረግጠው ነበር። ሆዴ ምን አስበህ ነው እዛ ውስጥ የገባው ብሎ ራሱ እኮ ሲወቅጠው ነበር። እኔ ሆዴን መሰልኩሽ እንዴ ሆቴል ይዘሽ የምትጠሪ ምናምን ይላል እንዴ። የሆቴል ለካ ከፍላለታለች። መታወቂያዋን አስይዛ ያ ምን የሚሉት ነው አሁን? አንተን ለማስቀናት ነበር ሆዴ። ኧረ እኔ አላውቅም። ማን ነው ሀጂ? ሌላ ታሪክ ነው። ጀለዝሽ ነው አባቴ፣ ባላንጣሽ ነው እንጂ ቆለጡን ያስበየደው ነው። ምንድን ነው አላውቀውም ይላል። አላውቀውም ይላል። እንደ ጀለዝ ባለኛውን እንዳስበየደው ማኛ ይላል እንደ አስበያጅ እኮ የተበየደ እኮ ለታስበዋል። ያማና አንተ ባሻ ከባድ ሰው ነው። የተበየደ ነው አባት ይለምንበታል። ደግና ዋሻ ይኸውልህ። አይ የእሷም ነው። እኔ የደበረኝ ምንድን ነው ምኑን አስባ ነው ከእሱ ጋር ጅልስና የጀመረችው? ወዳጅ ምን አድርጎኝ ነው? እኔ አልሰማሁትም። ምን ብሎኝ ነው? እኔ ተናግሮኛል እንዴ? ሊበላ ሊሄድባት ነበር እምቢ አለ እንጂ እሱ ሆቴል ተከፍሎለት ነበር። ኖ ግን አንተንም እሷንም ነው አብሮ ነው እያያያዘ እየረገጣችሁ የነበረው። በአዝማሪ ራሱ አይተዋል። ማን ነው ይሄ? አዝማሪውን አላየሁትም። ብሎ በአዝማሪ እያወጣል። ማኛው ቀጠቀጠው፣ ሆዴ አስለጠለጠው። አላስተረፋችሁም አንተንም እሷንም። ወይኔ ሆዴ ባሻ። በእሷ መጠራት ግን ትንሽ ያሸማቅቃል። ግን ይሁን ያ የበላው ዕቁብ ነው። ምንም ችግር የለም። ምን የበላው ዕቁብ ነው? እኔ ስማ፣ ለሁላችሁም እንደዚህ ሁሌ በድጋሚ የሆነ እንደዚህ ሁሉ ማንም በተነሳ የሆነ ገብቷል አባባል እንዴ ጀለስ ብራዘር ሆዴ የቅርብ ትዝታችን ነው። ተው ትዝታችንን አትቀስቅስ። ይኸውልህ አንድ ነገር ልንገርህ። አንድ ሰው የሆነ መጠቀሚያ ያደርግና ሚዲያ ላይ ከዛ በኋላ የፈለገውን ስም ይሰጣሉ። ሁሌ የምደጋገመው ነገ እንዳትጣላኝ። እኔ ነገ ደውል የእናንተ እኮ በየ3 ቀኑ ነው የምትጣሉ። ደስ ሲለኝ ማነማ አንተና እሱ እሱማ ገብቶሃል። እኔ እኮ ሁሌ ነው የምነግረው፣ አይገባውም እንጂ የእናንተ በጣም ነው የሚያስቀኝ። እኔ የምልህ እንደው ትንሽ ነርቬን የሚነካኝ እንደ ዶሮ ዘብዝፍ ያለችው ነገር እስካሁን ከውስጥ ያልወጣም። አልዋሽ ማኝወለ ቆራርጬ ዘብዝፍ ምናምን ሙድ እስካሁን ይሰማኛል። ሀጂ ነው
ባሻ ግን አጥባለች ሳሳውልሽ ተንከደውድ አጥባለች እንደዚህ አጥቢው ምናምን የምትለው ምንድነው ያጠበችው? ምንድነው ስታንተ ጀርባ ተቆ ምናምን ነገር ሄደ ጠይቃት እንጂ እኔ ምን አውቃለሁ። ምንድነው ተፍቃል እኮ እኔ እኮ ግራ ገብቶኛል። አረባየው አይዘግበኝ ከሰማነው አንጻር ነውና ያቺ ደግሞ ብልጭልጭ ቡትሷ ሁሌ ትነሳለች። ማን ምን በታውቃለህ? አንዳንድ ጊዜ የሆነ ማኛው ልዩ ሰው ነው ከባድ ቢዛ ይዘግብ። አንዳንዴ ስም የሚሰጥ ሰው አለ ገብቷል። ሊጠቀምብህ ይፈልጋል። በቃ እንደፈለገ ሚዲያ ነው አይቁ ገብቷል። አሁን እኔ እዚህ ጋር ጃፒን የፈለኩትን ስም ሰጥቼ ብናገር የጃፒማ ምን መሰለህ በሪሌሽንሺፕ ያለና በእንትን አብሮ አይደለም እኮ አባቴ ሪሌሽንሺፕ ምናምን እኮ አይደለም። በቃ የማኙ ስንት አመተኛ እጅ እየተጠባ ሪሌሽንሺፕ አይደለም ትለኛለህ እንዴ? ኤአይ ነው ባቻ እዚህ ቀደም እያየሁ አልነበር እንዴ? የሆነ ሰው እጅ እያሳየህ ፌክ የቁስሏን ነው ቁስል አድርጋ ምናምን ሲታይ እሷ እኮ ላይፍ ላይ ነው ጉሮሯ ድረስ ገብተህ ምን እንደምታደርግ ባላውቅም ያንደቃ አጥንት ይኑር ምን ይኑር አላውቅም እና እዛ ውስጥ ድረስ ገብታ ምናምን ነገር ያየነው ነገር አለ። ባሻ ምን እንዳለ ታውቃለህ? እጣትህን ለምንድን ነው የጠባች አልኩት እኔ በቁም ነገር ጠይቂው ነው። እጣቴ ላይ ምስር ወጥ ነበር እሱን ለመጥባት ፈልጋል። ደግሞ ስታንቆላለጨው ሆድሽ ስማ እንጂ እኔ ማረፉ ጭቡቲ ጸባይን ካላስተካከልክ ዶሮ አይሰራልህ የምትለው ሙድስ ታስታውሳለህ? ኧረ አላስታውስም። ማኙ አይ እንደሷማ ቴኬር አይገኝም እኮ ነው። የዩቲዩብ እኮ ነው። ከማዘርዬ ውጪ እንደሷ ቴኬር ያደረገው ወፍ የለም። ጃፒ እኮ በዛ ሰዓት ከፋኒ ጋር ራሱ ገፋፋ ይታል አንድ ቤት ውስጥ እንዴ ስማ የፋኒ ወሸላው በቀዳዳ ነበር የሚታየው። አባ የፋኒ ወሸላ ይሾፍለት ነበር። አባ የዛሬ ላይ አድርገውና ባሻ እኮ ስማ ባሻ ማለት ነው ጋሼ ነበር የሚለው ፋኒ ማለት ነው። ባሻ ለዛ ሁለቱ ከዛ ቤት ሲወጡ መረጋገጥ ጀመሩ። እኔ በሳቅ የገደለችኝ እኮ እሷ ምንም ሼም የሌላት መሆኗን ታስታውሻለሽ? አንቺ እርጉዝ ሆነሽ ክፍልሽ ውስጥ እያለሽ እኔና እሱ ቁጭ ብለን ደንግጬ የተነሳውና የመጣሁት ስትጠይቅኝ ምንም አልሆነም ያልኩሽ ብላ ትላለች። ምን ሲፋለካ እዛ ስጪም ብሎኝ ከባድ ነው ግን ፋኒ እነዚህ አይ ፋኒ ደፍሮ እሷን ሲጠይቅ አስበዋል። ሴትዮዋ ከባድ ነች። ከባድ ኬዝ ነው። እስቲ አሁን ሰርቷል ቼክላል። አሁንም እንደዛው ነው መኩሻ ምንም ለውጥ የለውም። ወዴ እየሰማሁ ነው ባቻ ስለምንተዋወቅ ሁላችንም ገብቷል አባባል እዚህ ጋር ሚዲያ ምን አይነት ፓወር እንዳለው አሁን ማኛው 7 ሃይማኖት ቀይሯል። ገብቷል አባባል አታውቀውም ምን ላይ እንዳለ ገብቷል ምን ላይ እንዳለ አታውቀውም። ግን ዝም በል ቢሆን ገብቷል አባባል ሚዲያው ፓወር አለው። ሰው ስም ከሰጠ እንትን ይቀጥላል። እንደተሰጠ ነው። ጨርስ ልመጣልህ ነው። ጨርስ ስለኔ ይቀረዋል። ቀጥል። እኔ አሁን ስለ 7 ሃይማኖት ማቃት የተወሰነ እውቀት አለ። አንተ እዛ ላይ ተዳፍተህ ወገብን ብቻ ነው ያላቀቀው።
ማኛው እግዚአብሔር ነው በለሪ አሬ በዳይ ታቃላ ጀለስ አቀማመጡ አልተመቸውም እንጂ ቡዲዝም ይሆን ነበረ። ልንገር እንጂ ከዳቦ ቤት አትወጣም፣ ወገብን የተላቀቀዋል። ከዛ ውጭ የለም። እኔ አሁን አንተን ማስለም እችላለሁ፣ ጴንጤ ማድረግ እችላለሁ፣ ፍቅር ሲዝም ማድረግ እችላለሁ በእውቀት እንትን እኮ ነው ሰም የምትሰጠው ነው። ዳቦ ላይ ነው ፍጥጥ የምትለው። ጥንፊ አትል፣ ጩጬ አትል፣ ምን አትል መግባት ነው የዳቦ። ያኔ ይኸውልህ ማኘው ያኔ የሆነ ስክሪፕቱን ሚዲያ ላይ ስክሪፕቱን ስትጫወተው ጃፒ ፓልቶክ ላይ ነበረ ገብቷላ። ዝም ብሎ ወሬ ምናምን ነው የሚያወራው ምናምን ስድድብ ምናምን። አሁን ማኛው የሚያወራው የነበረው ስለ ዩቲዩብ ነው ጃፒ። አሁን ያለነው ቲክቶክ ላይ ነው። እሙሙ ግን እንዲያስቀባጅራል እንዴ ብራዘር። ስማ ቅድም የሆነ ሰው ማኛው አንዴ ቅድም የሆነ ሰው ልናግዘው መጣ ሌምቦ የሚባለው ከዛ አላርፈው ግን አንተም ታውቀዋለህ ሌምቦ የሚባል ልጅ? አዎ አዲስ አበባ ላይ ባዶ እግሩ ሜድ የአቧሬ ልጅ። ኧረ አላርፈውም። ቆይ እኔ እነግረዋለሁ። ሆዴ ግን መጨረሻ ላይ ሆዴ ምን እንዳለው ታውቃለህ? ልጁ ሴት የሚያስፈልገው ያለ ሴት መኖር አችልም እኮ ምናምን ሚዲያ ላይ አስገብቶት ሴት እንደሚያስፈልገው ይመክረዋል ለልጁ። በባዶ እግሩ እየሄደ ይረዳ እያለ ባሳ ምን ወዱ ተማለ ይመቸው ያራዳልኝ እንዴ ይረዳ እያለ ነው ቺክ የሚያስፈልገው። ኧረ ወዴት ትለያለህ? እውነት ትለያለህ። ስራን አስተዋወቅ ፉል ፓኬጅ እርዳታ ባሻ እንዴ አሁን በመጣው ቻፓ እንደሄድባቸው ነው ሴቶቹ በተረዳው ዶ አረ ግን ዮኒ ቆያኔ ዮኒ ልንገር ማነው ሌምቦ ማለት ድሮ ማናችሁ ሚዲያ ላይ ሳትወጡ የወጣ ልጅ ነው። የአዲስ አበባ ልጅ ነው። ማናችሁም ሳትወጡ ስትል አልገባኝ። እንዴ ቦቶ የሰው ቦታ አንፏቆ ይወስዳል እንዴ? እዛው ይቀላቅላል እንዴ? የምን አንፏቆ ቦታ መውሰድ ነው? እዛው ላስተካክለው። ይቅርታ ጠይቅ። በሆነ ዘመን ላይ እንትን የነበረ ልጅ ነው ገብቷል። ፌስቡክ ላይ ምናምን የሚሰራ ልጅ ነው። ብቻ ዩቲዩብ አለው። አሳየኛ የሆነ ቪዲዮን ምናምን አስቀልማለሁ። አሁን ወደ እስቲ ተረጋጋ። አንተ እኮ በቃ ችኮቹ ላይ ታውቃለህ ሳይሆን ያሳየኛል። ስለዚህ ማርፎ ከሆነ አርፏለሁ እላለሁ። ምንድን ነው አፍ የምትከፍተው? ስማ ማኛው ሰማሁ ምን አባ ምናምን አለ ሰማሁ። ያ እንግዲህ ዘግበው ላሰው። አሁን እኔ ብሄድብህ ይደብራል፣ ግን እንደዚህ አትበል። ምን ሆነ ነው አንተ? ምን ሆነ ነው? ቁም ነገር ነው የምታወራው። አባ ነው ግን አይባልም። ኢትዮጵያ እየተዝናና ነው ወዴ? ግን እውነት ለመናገር ወይስ የሰው ቤት እያየ ነው? እኔ እኮ ግራ ገብቶኛል። እየተጉላላ ነው። የወለዱ ሴቶችን እየመረጠ እየጠየቀ ነው። አራስ ናቸው። እሺ እኔ እየተዝናናው ቤት ውስጥ ቁጭ ብሎ እያየሁት ነው። ወርከ ምናምን ይጃቢ አሳየው። ልጁን አሽፈኛ ባዮ ደስ ይለ ባዮ አቆዮ ምን የሚል ትሬንድ አለው? ምናልባት በሱ ላቀው ከቻለ ስማ እና ለቅዳሜ አዘጋጅተነዋል። አንተ የአራዳ ልጅ ነህ፣ አዲስ አበባ ልጅ ነው ምናምን ከች ብለህ ታግዘናለህ። ሄለንም እመጣለሁ ብላለች፣ ቤታም ትመጣለች፣ መማርም ትመጣለች። ከነቅማሎች ጋር አብሬ ቁጭ ልል ቁጭ አትልም። አንዳችሁ ስትወጣ አንዳችሁ ትገቡ። እኔ አሁን ለብቻዬ ከሆነ እገባለሁ ከእናንተ ጋር፣ ግን ከእንትኖቼ ጋር አልገባም። ክብሮ ነው አባሪ። በክብር አትደራደር ወንድ ልጅ እኮ እዝዳን በቃ እሺ፣ ልጁን ላሳይክ። ልጁን አሽ ቀደም ብሎ
እንደምታዩት ነው እንደምትለኝ ልጁን ትክክለኛ የሀገር ቤታቸውን ልጅ አብረን የትኛው ዘፋኙን አውቀዋለሁ። እግዚአብሔር ምስክር ያለ እና ኑሮ እኮ ሌላ ሰው አስመስሎታል። ኑሮ ሌላ ሰው አስመስሎት ነው በእውነት። ስድስት በሽታ አታናግሩኝ፣ አላውቀውም። ከተቸገረ ግን አብስሉልኝ፣ ወንድማችን ነው ማገዝ አለብን። ላስረዳ። 6 በሽታ ነበረበት ልጅ። አሁን እኮ ቆይ ላውራ አንዴ ላውራ። አንተ በፊት ስላልከው እኮ አላውቀውም። ወዴ እባክህ፣ ስለ ዳቦ አይደለም የምናወራው እኛ። ነገር ነው። ስማ 6 በሽታ ነበረበት እሱ ራሱ ላይ ነገረን እና ያንን በነበረበት በሽታ የተወሰነችም ቢሆን መማር አግዛኝ አለ። መማር እግዚአብሔር ይስጣት አግዛኝ ከነዛ በሽታዎች እንዳገግም ተደርጊያለሁ አለ። አሁን ግን አጥንቱ ችግር አለበት። ልጁ ሲጀምር ጫማ አርግ ብትለውም አያረግም። የአዲስ አበባ ልጅ ነው አይፈልግም። በቃ ኢትዮጵያ ውስጥ በባዶ እግሩ እኔ አሁን ጫማ አርጌ ቤት እዛ ጋር የተራበውን ሰው ሳይ ይልሃል። እዚህ ጋር የተራበ ራሱ ይፈላሰፋል። መፈላሰፍ አይደለም እሱ ሰጣ ነው። ቅድም እኮ ራሱ ትንሽ ብር ሲሰባሰብለት እየሳቀ ማለት ነው። ምን እንዳለ ታውቃለህ? ሰፈሬ ላይ ያሉት እዛው ጋር የተራቡ ምናምን አሉ። እኔ ስጋ በ4 ዓመት ይበላው አለ። ወዴ ጋብዞታል። ቅድም ስጋ ወዴም ተጋብዞ ነው ጋብዞ አይደለም። ያ በተሰጠውም ቢሆን ግን ጋብዞታል። እሺ ግን ልጁ ምን አለ ደግሞ የተወሰነች ብር ሲሰጠው ይቺን ብር ይዤ ሄጄ እዛ ሰፈሬ ላይ ላሉት አብረን ደግሞ እነሱም ስጋ ይብሉና እንደኔ ደስተኛ ይሁኑ ነው ያለው። በጣም የሚገርም ልጅ ነው። ሜምቦ ይባላል። የቆርቆሮ ቤት ውስጥ ነበር የሚኖረው። ጃፒ ማን ነው በተሰጠው? እስቲ ፊቱን አንድ ድገመኝ። ነገር ላስረዳት በል እስቲ። አንተ ዝም ብለህ ላሽ አትልም። ፊቱን ድገመኝ አንዴ። ምንድን ነው ምናምን አለ ማን ሰጥቶኝ ነው? እኔ እኮ አሁን እዚህ ጋር ሰው እንዲረዳው ነው እንጂ ያመጣሁት ማንም እንደዚህ አድርግለት። ኦዴ ምን ነው ጀርመን ላይ ካምፓኒ አለኛል። አረ ግልጽ ነው ባቻም እንዴ ግልጽ ነው እንዴ ምን በተርተ ማግያ ሆዴ ምን ነው ያያየው ችግር የለውም። ብዙ ሰው ታውቀዋለህ እያሉኝ ነው። ሮሚ ራሱ ገብታ ነበር እንዴ በጣም ታውቀዋለህ ኃይለኛ ግጥም ምናምን ይሰራ ምናምን። ቆይ ላሳየህ። ኦኬ አይ የሆነ በሌላው እንትን አይ አሪፍ ልትቆልና እንዘዋለን። ምንም ችግር የለም። ኧረ ሆዴ ተረጋጋ። ይቅርታ ጠይቀኛ። ማን ሰጥቶኝ ነው ታዲያ እኔን ሆዴ ተሰጥቶት የምትል? አይዞህ በቃ ችግር ሆይ ማንኛውም ይቅርታ ጠይቀኝ። ይኸውልህ ይሄ ነው ብልግና። አያር ይቅርታ ጠይቀኝ። ይቅርታ በየ3 ደቂቃ ያስጠይቃል ሰውዬው። ይሄ ተበታ ልጅ እኮ ነው። አንተ ምን አባ እያልከው ይቅርታ ያላስጠየቀ አሁን ይቅርታ ጠይቀኝ ስለ ብር ትለዋለህ። አባቴን ተናግረህ ያው ፋዘሩ ትገርሚያለሽ ሆዴ። ለማንኛውም ወደ ገደለው እንግባ። አይ ልጁ መታገስ ካለበት ጃፒሻል ባላይ ያለፍኩ ማን በአባቴ የሚመጣብኝን ማንንም አላልፈውም፣ ግን አልፌ ነበር የሆነ ያስታወሰ ገባ። ይቅርታ መጠየቅ ያለብህ አንተ እንጂ ነው። ኦኬ በጣም አሪፍ ልጅ ነው። እሺ ቤተሰብ አይ የኔዎቹ በደንብ ጥሩ ነገር እያሉ ስለልጁ ቪዲዮን ቅድም ምንድን ነበር? ኦኬ ሌምቦ ፌመስ ነው። የተቸገሩ የሚያግዝ በባዶ እግሩ የሚሄድ ነው ሌምቦ የቸገሩ ይላል። እየራበው ሰው የሚረዳ ስማ ምን እንዳረገ ታውቃለህ? ማኛ ኦኬ በፊት ማነው ኮንዶሚኒየም ቤት ሲደርሰው ማለት ነው ምን አረገ መሰለ? 2 ልጆች ያላት ሴት ነበረች ቆርቆሮ ቤት የምትኖር። ቆርቆሮ ቤቷን ያዘና ኮንዶሚኒየም ቤቱን ለሷ ሰጣት እና እዛ ቆርቆሮ ቤት እየኖረ ነው በሽተኛው ነው። እንደዚህ አይነት ሰው ላይ ቸግረው ነው እንዴ ነው አባት? እኔ አሁን ይሁን ኮንዶሚኒየሙን አውዲ አነስኩኝ እዛ እየኖርኩኝ አስጠጋታለሁ እንጂ እኔ ወጥቼ ቆርቆሮ ቤት አልኖርም። ሞታታለሁ አላረገው። ቢያንስ ላስጠጋ እችላለሁ። ገብቷል? አስጠግቼ የኔ ይዤ ነግቢ ኑሪ እላታለሁ ነገር እስኪሳካ እንጂ እኔ ቆርቆሮ ቤት ሆኜ በበሽታ ልሞትላት ነው። ለማንም አላረገው። አልዋሽማ ከራሴ በላይ ለማንም አላረገው። ግን እንደዛ ነው የዋ መሆኑ ምስኪን መሆኑ እንደዛ ነው። የበሽታ ለምን ልጆች አይደለም 90 ልጅ አይኖራት አላረገው። ልጅ ነው የውሸት ዳም
ሁል ጊዜ እንደተቋሰጡ ራሱ የገዛለትን ቀሚስ ሲቀድ ታይዋለሽ። እንዴት ይሄን ለብሰሽ ወጣሽ አምንባታል ብሎ በውድ ገዝቶ መጥቶ እና የሰጣትን መኪና ሲነጥቃት ታያለሽ። የባህርነት ኑሮ አይገርምም? አላርፈው ማስመሰል ሁለት ፈገግ የሚሉት የውሸት ከመኪናቸው ውስጥ ጋቢና ከገቡ በጭቅጭቅ። ስለዚህ ፍቅር ላይ ትኩረት ላይ መስራት አለብን። ሁሉም ቤተሰብን መንግስትም ወላጅ፣ አለበለዚያ ድንቅ ትውልድ አንፈጥርም። በእንደዛ አይነት ቤት ውስጥ የሚወለዱ ልጆች ለዚህ ነው ኦቲዝም የሚሆኑት። የነርቭ ገባሽ ልጅቷ ጉዞ ሆና ደስታ እግዚአብሔርን አላውቀው በጭንቀት በጭቅጭቅ ሲሆን ያ ኢኮማትራ ነርቭ ምኑ ለልጁ አደጋ ነው የሚሆነው። ለዚህ ነው ስለዚህ በሰላማዊ በፍቅር ቤተሰብ ጎዳና የተኘች በሁለት በአንድ አመቱ አያምርም ልጁ ንቅት ያሉ ለምን እና ይህንን ምሁሮቻችንም እዚህ ላይ ቢሰሩ ዘርና እንትንን ታሪክን እየመዘዙ ከማባላት በእንደዚህ አይነት ነገር የኢትዮጵያ ሕዝብ እንዴት ነው ንቃተ ህሊናው የሚሰፋው? እንዴት ነው ጋብቻችን የድሮ የነበረው? እንዴት ነው የድሮ ጋብቻችንስ ራሱ የነበረው ጥሩ ጎኑ እንዴት ነው የምናስቀጥለው? ከዘመናዊ ጋር እንዴት ነው የምናደርገው? ዝም ብለን እንደወረደ እየተቀበልን እኮ ነው ኢትዮጵያዊነታችን የጠፋው። ኢትዮጵያ የራሷ ባህል፣ የራሷ ስቴት፣ የራሷ ፖለቲካ አካሄድ፣ የሁሉም ነገር ያላት ሀገር ነው። ስለዚህ ኢትዮጵያ የሚሸት መሆን ያለበት ራሷን በፖለቲካችን ራሱ እንትን ማውጣት የለብንም። የውጭን አይነት እንትን ያለ መቀበል ያለብን ፌዴራሊዝም ምናምን ኢትዮጵያዊዝም የሚለን ብለን የሚገርምሽ አሁን ብዙ ባለ ሀብቶችን ያያቸው እና ይሄ ነው አላርፈውም። አይገርምም? ሌምቦ በጣም ይባላል። በጣም ምርጥ ጭንቅላት ያለው አሪፍ ሰው ነው። ታሟል ምናምን በጣም መማርን በጣም ሲያመሰግን ነበር። ረድተዋለች። አይ እጃፒሽ የሆነ ቀን ያዥና ቅዳሜ ተይዞለታል ፕሮግራም ቅዳሜ። ኦኬ ቅዳሜ በቃ ቅዳሜ ዝም ብሎ በቃ ሰዎች ጌም በሚጫወቱበት ሰዓት ኦኬ ጥሩ በቃ ሁላችሁም የአራዳ ልጆች ትመጡና ሌምቦ ለአንዴና ለመጨረሻ ጊዜ ነው ያለው። ብዙ ብር ራሱ አልፈልግም ነው ያለው። የሆነ ነገር ነው የጠየቀው። በቃ እንደዚህ ለምን ምስኪን ልጅ ነው ማለት እንደምትሉት ከሆነ አሪፍ ልጅ ነው። መታገዝ አለበት። ቢመጣና እንደ ቢያወራ ከራሱ አሁን ደስ ይለኛል። አዎ እዚህ ጋር ራሱ ቢያወራ ደስ ይለኛል። ሼርና አድርገህ እስኪ ደውልለት። ኧረ ጣጣ የለውም ብሮዬ። እንደ እኔ እኮ ሰማሁ። እኔ እኮ ነገር አንዴ ከነገሩኝ እረዳለሁ እኮ ኖ ቢያወራ ራሱ ደስ ይለኛል። ለመሰለ ቢያወራ አስተሳሰቡ፣ አመለካከቱ ዝም ብለህ በቃ ዋው የምትለው ሰው ነው። መጣባሻል ደውልለት። ጭንቅላቱ ሰፋ ያለ ነው። ሆዴ ግን በችክ ምናምን እያለ ያጇክሙ ነበር። ጭራሽ ስለ ችክ ያወራዋል። ጀለስ በባዶ እግሩ እየሄደ ቺካውን በባጃጅ ምሽያትል እንኳን በባዶ እግር ትቀልዳለህ። እና ይሄንን ልጅ ማኛው አንዴና ለመጨረሻ ጊዜ ተባብረን ሁላችንም ቢታገዝ የሚል ሀሳብ ነው ያለኝ። ቢታገዝ ገባ ሁሉንም ሰዎች ስንነግራቸው እሺ ነው ያሉት። አንተም እምቢ እንደማትል ስለማቅ ነው። ምን አለ ለ17 ዓመት ልጅ የ17 ሚሊዮን መኪና ይሰጣል ማይም ሀብታም አለ እንዴ አይሌምቦ ይላል። ምን ማለት እንደሆነ አልገባኝም። ዛራ ሰላም ነው ሚሊዮን ጊዜ ጻፍሽው ወይስ እንዴት ነው? የማታ ተማሪ ነሽ? ጽሁፍ በጣም አበዛሽ። አስገባትና ጠይቃታ። ኧረ እዛው አንተ ቤት ትግባ። ለሆዴ ትሆኗለች። ኦኬ የሆዴ ኮልጭ እሺ አለ ሆዴ ነው። አላነብም። አንብበው ውስጥ አላነብልሽ። ሆዴ አንብብልሽ። ሆዴ በኪና አለኝ ና እያለች ነው። በዛኛው ገኔ ጻፊ በላት። ሆዴ ጋር ጻፊ እናቱ ባሻ የት አለው? ትሰማለህ? ሆዴ አለ። በእኔ ቤት መጣል ያገኛት የ17 ሚሊዮን መኪና ሲባል አይ ሆዴ ይችላል እኮ መኪና ሲባል ሮጦ መጣ። አንተ ጋር ታዲያ ረሳ ወጣ ካንተ እንደውም እኔ ጋር እንዳመጣ ተመልሰና ሂድም ከዚህ በኋላ ሆዴ መኪና 17 ሚሊዮን መኪና ያላት ገይድ ምን ቦጣ እሱ በእግር ነው የሚያስዳክር። አትስማው
ሆዴና አስገባ አንተ ጋር ሆዴና ናይ ዛራ ከሆዴ ጋር አውሩ። አስገባቸው ሁለቱንም። ዳርክ ሙን ዋትስአፕ ምንድነው የመጣበት? ሆዴ ይችላል። ስማ የሆነ ስትቆይ የሆነ ነገር ጻፍ ይላል አይደል? አዎ። እና እንዴ አገጣጥሙ የሚገጣጥሙ ከዛ እንትን ይላል ያቆያል። ኦኬ። አዎ ስትቆይ ምናምን በዛ ሰሞኑን በሽነሽ ቲክታክ ላይ አባት አለ ይዞኝ እኮ ኧረ ይመች። ይኸው መጣል መኪና 17 ሚሊዮን ና ወዲ ለአንተ ያልሆነ መኪና ገንዘብ ካያ አንተ ሸምጣጭ ነህ ያቅም ድሮም አያውቅም። እኔ ልንገረው ድሮም አታውቀውም እኮ ለባንድም ጋሻ አይባን ነው ምድር ሊገጣጠሙ ይላል። አይባንንም እሱ እውነት ነው። እኔ እንዳንተ ባሻ እንዳንተ ሰማታሳቀቅ ይኸው ዛራ ለአንተን ነው ሆዴን ብላለች። በፎንቃ ነው መጥቶት ገንዘብ ያለበት አጠፋም። ሁለት ሱቅ አለኝ ነው ያለች። ሁለት ሱቅ አለኝ። ሁለት ሱቅ አላት። የ17 ሚሊዮን መኪና ነው ያለኝ ብዙ አይደለም አለች። ኖ እሷ አለች እኮ ሌምቦ የተናገረው ነው። አረ ሌምቦን አይደለም አንተን ነው እያወራች ያለችው። ላንተ አልገባሽም ማለት በቃ ያርግልህ። ሳቢ አግኝታ ወዴ በቃ አትጨቃጨቅ ይለፍልህ። አዳምጣት ዛርሻ ሰላም በይ ሆዴ። በነገራችን ላይ የምወደው ስም ነው ዛራ። ዛራ ወዴ ቀጥታ ነው የሚሰደው። ሚውት ነች ዛራ። አንሚውት አድርጊ። አየህ ተሽኮረመመች አንተ ጋር ሲሆን ይሄ ከዳር ሁለተኛ ነው ቤት እንዳትመጣ ወዴ። አረ አንተ መኪና ትሰጠዋለህ? አንተ እኮ ድፍረት ነው ግራም ይገባ። ረማኛው እዲ ዛርሻ ነው ያውና እንዲ ድፍረት እኮ ነው። የባስቲኬት ራሱ አሰጠው ምን አስበን የባስቲኬት ወዬ ብሎ የማያውቅ ሰውዬ ከ17 ሚሊዮን መኪና ጋር ሊያወራ ይፈልጋል። ደፋር ነው። እንዳትሄድ እሱ ቤት ምንም አያደርግልኝ። ጎረምሳ እኮ ነው ዛራ። ይሄማ ዛሬ ልብስ አውጣ ዛሬሻ ወዴት ሰላም እኛ የሆነ ነገር ማስከፍተን ነው። ዛራ ወንድ ነው ዛራ ብሎ መጣ። ራስ ወጣው ማኛ ወዴ ሊበላ አረ ሊበላ ታፍሳለ። ብራዘር ወዴ ሊበላ እኮ ነበረ መጣ። አረ ብራዘር ክፉ ነህ አታያ ወዴ አታያ አያ አይደለ በምን እንደለወጥከኝ። አረ ትችላለህ ብሮ አስበር ፎሎ አረክ ተመችቶኛል። የአራዳ ብራንድ ፎሎ አረኩ አፈር ብለው ሁለተኛ ተገኘ እንዳደርስ ሰፍሳፋ ተንሰፍስፎ መጣ እኮ ሸምጥጡኝ በቃ አጠገቤ እንዳደርስ አላውቅም። ሙላ ነው የተባልከው ከመቀስፈት ነው ዱብ ያለው። አይ ሆዴ ናገኘው 17 ሚሊዮን ሊበላ ሁለት ሱቅ አለው አልኩ። እኔ ደግሞ ጨመርኩ። ምን ላል ዘሎ ነው የመጣው። አባቴ ይዳደርስ አላስገባም። ወይኔ ሆዴ ማኛው ኧረ አባቴ መችሽ አራዳ ልጅ እግዚአብሔርም ፎሎ አደረኩ። በቃ ትችላለህ። ማኛው ከዳተኛ መሆናቸውን ሰዎች የምታውቀው አየሁ አይደለ? በቃ ይሰይፋል እኮ በቃ ወዲያው 17 ሚሊዮን ምናምን ያልኩ ትሰይፋለህ። ወዲያ አይሆንም ስትዘግብ ሆነ ብቻ የሆነ ይመቸው ብያለሁ። እኔ ነኝ የላኩት ይሄንን ልጅ ግን ወዲያው ዛራ የሚባል ምናልባት እኮ የካምፓኒ ስም ነው ጀለስ ይዞ የመጣ ሚሊዮኖች ሲጠራ አንተ
ማንም አለኝ እኮ በቃ ጂጂ ራሱ ሚሊዮነር ነኝ ብለው እኮ ነው ኢንሹራንስ ገንዘብ አለ ብሎ ነው ስማት ያደረገው። ዛራ የሚባል ልብስ ቤት እኮ ነው ያለው እና ደግሞ ያውቀዋል። ገባ ዛራ ብሎ ገባላ። የመጆሪ በእውነት ወይኔ በላቸው ማኛው ራሱ የስም ይመቸኛል አልክ እኮ። ይመቸኛል በእውነት ዛራ የዙዙ ስም ሱሱ ነው። ዙዙ አብረን የምንጫወታት የለችም ዙዙ ከኔ ጋር ያለችው ስሟ ነው እሷ ዛራ ነው። እኔ ነኝ የላኩት ባይዘው ምን አለ አንዱ ዛራ የአይጥ መርዝ መድኃኒት ነው አላለ። ወደ አትገባ ቢል ዘይውን ይጋግባ ከዳ ወደ ግባና ይቅርታ ይጠይቃ። አሁን ይቅርታ አስጠይቀው ባይሆን እቺን አድቫንቴጅ ተጠቀም። ከዳተኛ ስማ ባሻ ስማ እንዴ እኔ እኮ ዮኒ አልገባውም። ስማ ጨዋታው እንዴት መሰለ ጭራሽ እኔ ጋር አልገባውም። አዳምጠኝ። ይሄ ልጅ ያለው ይናገር መጀመሪያ እንትና ሌምቦ የተናገረውን ንግግር ነው የጻፈልህ። ዮኒ ደግሞ እሱን ያነበብኩት ዮኒ ገባ ዛራት ጃፒ ቤት በምን ነው አራት ወጥቶ አልኩት እንዴ ዛራ ስም ይመቸኛል ስትል እኮ ነው በቃ ይወጣል እኮ እልም ብለህ ይልከዋል እንዳትወጣ አልኳ ብለህ በሴት ስም 17 ሚሊዮን ትንፍሽ ስል በቃ እና ሱቅ ጨመርኩበት። እኔም ለባሉ ነው እስኪ ጠይቀው ለምን እንደመጣ ነገር ነው ጠይቀው። አይ አመቱን በለቱ ሊበላ እኔ ነኝ የላኩት። እኔ ነኝ የኔ ተላላኪ ነው ገባ። እኔ ነኝ የላኩት። አይ ጃፒን የላከበት ስሜታችሁን ለማወቅ አንተና ያላንተ ሩቅ አይመጣም። ይበል ጃፒ እኔ ነኝ የላኩት ይላል። አንተ አሁን ንገራቸው ዛራ ንገራቸው። ኧረ አይደለም ቆይ እኔ ያልገባኝ እንትና ነው እንጂ ይሁዲ ሊበላ 17 ሚሊዮን አይሁዲ ኦኬ። ለምን መጣ? እሺ ምንድነው ማለት ደጋግመው ስለጻፈ እነሱ ይራሱ ይመልሳል። አይ አንተ መልስ ነው እንጂ በጣም ያስገረመኝ ያ እኔ እኮ እየነገርኩህ እኮ ነው በግልጽ እኔ ምንም እኮ አላልኩም። እኔ አላዝህ መቼስ አሁን አንተን ግን እኔን ማህበረሰቤን አንቋሹ ሸናበታለሁ አራበታለሁ እያለ በቃ ምንም እኮ አያገባኝ። ራሴን ሰጥቻለሁ ነው። በሚገርም ሁኔታ እንደዛ ሲል አልሰማሁትም። እውነት ደግሞ ያንተ አልሰማሁም አላውቀውም። እኔ ሲጀመር እንደዛ አይነት ነገር ነው ውስጥም የለውበትም። ያ እኮ ስለዚህ እንደዛ አይነት ሰው ጋር ተገናኝ እያለ ነው ነው አይ እንትን አለ እኮ በግ ያርድለታል። ኖ አይ እሱ ሳይሆን በግ ለበጉ ሳይሆን ቆይ ልጠይቅህ ጃፒ በግ አርዶልህ 80 ዩሮ ነው እኮ በግ እዚህ ሀገር አትናገርም። አርዶልህ ያውቃል ወይ ነው 80 ዩሮ አትበል። ጃፒ አርዶልህ ያውቃል? ጃፒ ለራሱ አያርድም እንዴ? ለሌላ ለምን ያርድ? ኖርማል እኮ ነው። በግ እኮ ስለ በግ ትልቅ አይደለም። እዚህ ሀገር ምናልባት ይሆን እዚህ ሀገር ሳይሆን በኢትዮጵያ በጉ መታረዱ አይደለም። አሁን ጃፒ ኩክ ማድረግ ጎበዝ ነህ ጃፒ። በነገራችን ላይ ቁም ነገር ማኛው ስለ በግነቱ አይደለም እኮ ገብቷል አባባሌ። በጣም ኢዚ የሆነ ነገር ነው የምታወራው ያለው ግን አሁን እሱ የተናገረው ነገር ገብቷል። አላቅም አንተ ምን አይነት መልስ እንደሚኖረው። አይ እኔ እንዳየው በጣም አርጎ ይቅርታ የጠየቀበት ጉዳይ ነው። ለኩሶን እንግዲህ አሁን ባሻ ቀጥልበት እስቲ። ያው ምንድነው መሰለህ አይ በቁም ነገር ግን ማሜ በደንብ ይቅርታ የጠየቀበት ቪዲዮዎች አሉ። ለጃፒ አልተመቸውም። ካልተመቸው መብቱ ነው። ጃፒ አቋም አለው። አልቀበልም አለ መብቱ ነው። እኔ የማምንበትን አንድ አንተ ማህበረሰብ የወጣን ሰው እሸናበታለሁ፣ አራበታለሁ፣ ሬሳውን ጎትታለሁ ካለ ሰው ጋር ሰው ነው ብዬ አብሬ አልቀላቀልም። በቃ እሱ የእሱ አቋም እንዳልኩ ግን በድብቅ ሳይቀረጽ ሄደህ በደንብ በልተህ ጠጥተህ ፈታ ብለህ መምጣት ትችላለህ።
ያ እንደዛ መብቱ ነው። ግን እኔ ካየው እኔ ያብራው አልቀመጥም። ምክንያቱም ከዛ ልክ ጀርመን ስትገባ ቪዲዮን እኔ አንድ ነገር የሚበላ ችግር ነው እንደ የምታወራው ምን ተስቀይሳለህ? የተናገረው መልስለት እንጂ እኔ የማውቀው ነገር የለም። እኔማ ነገርኩህ እኮ ያለውን ነገርማ ከዚህ ሰው ጋር ካየው ከኔ ጋር ጓደኛ አትሆንም ነው ያለውን ደግሞ ሪዝን ነገር አሁን እኔ ከዚህ ከነሱ በአደባባይ ይቅርታ ጠይቋል። እስከማውቀው ይሁንም አይመለከተኝም እኔ አልፋታውም ነው የሚለው። አለቀ የእሱ ዓላማ። ስለዚህ እኔ ጀለስ ሆነ ከእሱ ጋር ባይ አይመቸኝም እያለ በአሁን ወደ ዳቦ ቤት እንመለስ። ወደ ዋናው ጣቢያ ብንመለስ ምን ይመስላችኋል? ያ ዳቦዎቹን ቀማመሰ ያው ፏብላል አሪፍ ነው። ሌላ ብራንች ለመክፈት እንትን እያለች ነው አይደል? ግን በነገራችን እኔ አንድ ነገር ልንገርህ ማለት ጃፒ አሁን ምን አይነት ፖለቲከኛ ነህ? እስኪ ንገረኝ። አላውቅም ምን ስለ ፖለቲካ ነው። ፖለቲከኛ አይደለም ስለ አሁን አንተ በቃ ከሌ እንደዚህ ስላለ አንተም እንደዛው ነው ማለት ነው። እንደዚህ ብለህ እና እንደዚህ ስለሆንክ ምናምን አንተ በራስ መነጽር ነው የምታየው። ፖለቲካ የሌለው የሸገር ልጅ እኛ የሸገር ልጆች ደግሞ ፖለቲካ ውስጥ የለንበትም ምናምን። ከሁሉም ጋር ነፃነት ነኝ። ከማንም ሰው ጋር እንዳየኝ የትም ዞራለሁ። ድሩዬ ነኝ። ከማንም ሰው ጋር መገናኘት ካለብኝ አንተ ልፈቅድልኝ ነው ማለት ነው። አንድ ሰው በተናገረው እና አሁን ታዲያ ምንድን ነው አሁን አንተ ራስ እንዴት አይተው ነው እንዴ የምታስበው? ያ እኔ ማህበረሰቤን ካንቋሸሸ ከሰደበ ሰው ጋር ያየሁት ሰው ለእኔ ጓደኛዬ ሊሆን አይችልም። እኔ አልፈቅድልም እኮ እኔ ነኝ እኮ የምርቅህ እንጂ አንተ ለምን አረክ አላረክ ብዬ እንዴት አስተያየት ትሰጣለህ? አለቀ። እናንተ በየ3 ደቂቃው የምትጣሉት ነገር እየተመቸኝ አይገባኝም። ልጅ በቃ በጣም ነገር የሚፈልገኝ ነገር አለ። ከምር ነው አይገባኝም። እግዚአብሔር ነው የምልህ እንደ ባልና ሚስት ጨቃጨቃሉ አሉ። ማኛው አንተ አሁን ማሜ ይኸውልህ ስማ፣ የሸገሩ እኮ የሸገሩ አለ ጃፒ፣ ሁላችሁም ጆከር ምናምን ሁላችሁም ፖለቲከኛ የምትባሉት ማኛው ሁላችሁም እኔ ፖለቲከኛ አይደለሁም። እኔ ፖለቲካ እውቀት የለኝም። ያ ብቻ ግን የሆነ በምታወሩት ነገር ላይ እኔ ምንም አይነት አስተያየት ሰጥቼ አላውቅም ለማናችሁም። ስለዚህ አሁን ዳቦ በልተሃል አልበላህም? ሙዲ እሱን ቶ ዳቦ ይለያል። ባሻ በቃ ዘጋሹ ፋይሉን እኮ እንደዛ ይሻላል። ብራንድ ነው ጭውት እናሳ አንበስ ዋናው ዳቦውን ቀምሰዋል። አሁን ቅዳሜ ፕሮግራም ይዘናል። ሌምቦ ወደ ስራ ሊገባ ይፈልጋል። እዛ አካባቢ ኮንዶሚኒየም አለ እንዳለ የፎቅ ጫካ ማድረግ እፈልጋለሁ። ችግኝ አፈላለሁ ምናምንና የተወሰነ ብር ነው የሚያስፈልገኝ። ልጁ ነው የሚለው እንደዛ የተወሰነ ብር ነው የሚያስፈልገኝ። እሱን መስራት ከቻልኩ ጠቅላይ ሚኒስትሩም ቦታ ሰጥተውት ነበረ አዳነች አቤቤን። ከዛ በኋላ ዞር ብሎ የሚያይ ሰው አላገኘም እና እሱ ራሱ የተናገረው ነገር ነውና ልጁ አቅም አለው። ትንሽ ብር ነው ምናምን ጠቅላይ ሚኒስትሩ ጋር ምናምን ኮንታክት ካለውማ ብልጽግና ነው ማለት ነው። እንደዛ ነው። ይሄ እንደ ህዝብ እየተረዳ አንድ ሰው ነውና ስማ፣ አሁን ሌላው አታውረኝ እና ይረዳ። አሁን የምቆምበት ዓላማ አለኛ እንዴ ራሴ ዓላማ አለኝ። አሁን እነሱ ከረዱት ታዲያ ጃፒ ምን ያደርግለታል? ያ እንዴት እና አዳነች ምን እንዲያለው መሬት ከሰጠት ምን በላይ አዳምጠኛ። በፊት እኮ ነው በፊት የሆነ ፕላትስ ነበረ እንዳለው እኮ ነው። በፊት ማለት የበፊት ብልጽግናውን ተለይ